በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰዱሱ ለወርኃ ታኅሣሥ በዛቲ ዕለት ተስካሩ ለሰማዕት ቅዱስ እንጦልዮስ ቀሲስ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሣሥ 6 በዚች ቀን የቀሲስ ሰማዕት የቅዱስ እንጦልዮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ እንጦልዮስ ቀሲስ ሰማዕተ ቃለ አብ ሐዲስ ጸሊለን ሀበ ኢየሱስ ክርስቶስ ያንጻሐኒ በሕይወቴ ወይቀድሰኒ እምረኩስ እስመ ድኅረ ወፃ ይገብ መንፈስ። በዚችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ የአብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ አገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። እየነገደም ብዙ ጊዜ ወደ ምስር ሀገር ደረሰ። ከዚህም በኋላ በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግን ብዙ ትሩፋቶች ተገለጡ። የደግነቱና የትሩፋቱ የአዋቂነቱም ዜና በተሰማ ጊዜ አባቶች፣ ኤጲስቆጶሳት፣ የሀገር ታላላቆችና ምሁራኖች በእስክንድርያ ሀገር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። በዚያን ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናውን ሥራ መስራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳትንም ሁሉ ስለ ክህነት ስለ ሹመት መማለጃ እንዳይቀበሉ አወገዛቸው። ቁባቶች ያሏቸውም ሰዎች ቁባቶቻቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተው። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ያስተሰርይላቸው ዘንድም ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስተሐቅር ዘንድ የደፈረ ማንም የለም። ይህም ልዑል እግዚአብሔርን ስለማይፈራ የዚህን ቅዱስ አባት ግዝትን አልፈራም። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱ ተመልሶ ከመቅሰፍት ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማውም ነበር። ይህም አባት ማስተማሩንና መገሰጹን ሰልችቶ አልተወም። ለሌሎች እንቅፋት እንዳይሆን ስለዚህ ወደዚያ ሰው ቤትም ሄደ። የሊቀ ጳጳሳቱንም መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚህም በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚህ ሰውዬ ላይ ምልክት ጌታችን ገለጸ። ከድንጋይ የተሠራ የቤቱ መድረክ ከሁለት ተከፈለ። ይህ ፈጽሞ ድንቅ ነውና። ከዚህ አባት ግዝት የተነሳ ጠንካራው አለት ተሰነጠቀ። ለምለም የነበረ የሰውየው ልብ ግን ከአለት ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱም በጉስቁልናው ሻሩት። ከገንዘቡም አንዲት ማህልቅ እንኳ አልቀረለትም። ደግሞም ሥጋውን ጭንቅ በሆነ ደዌ ቀሰፈው። እጆቹና እግሮቹም ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎችም ከኃጢአተኞች ውስጥ ንስሐ ገቡ። በዚህም አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። በዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ ነበረው። ወደ ንጉሥም አብሮት እየገባ ከንጉሥ ጋር ይነጋግራል። ከጭፍራ አለቃውም ጋር ወዳጅ ስለሆነ በንጉሥ ዘንድ ባለሟልነትን ባገኘ ጊዜ ንጉሡን እንዲህ አለው፣ ጌታዬ ሆይ ሊቀ ጳጳሳትን እንድታስመጣውና በፊት እንድከራከረው ተመኘቻለሁ አለው። ንጉሡም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋር የመቅፉ ልጅ የስሙናይን ኤጲስቆጶስ አባ ሳዊሮስ ነበረ። ይህ አይሁዳዊም ከእርሳቸው ጋር በተከራከረ ጊዜ ረትተው አሳፈሩት። ንጉሡም ሊቀ ጳጳሳቱንና ከእርሱ ጋር ያሉትን ታላቅ ክብርን አከበራቸው። በፍቅር በሰላም ወደ ቤታቸው አሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊውም አፈሩ። ሊቀ ጳጳሳቱን የክርስቲያን ወገኖችንም የሚወድቁበትን የሚፈልጉ ሆኑ። በአንዲት ቀንም የጭፍራ አለቃ ወደ ንጉሡ ገብቶ ጌታዬ ንጉሥ ሆይ የማስረዳ ነገር አለ። እሊህ ክርስቲያኖች ሃይማኖት የላቸውም እኮን። ወንጌላቸው የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁ የለም ይላልና አለው። ንጉሡም ይህን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣውና ወንጌላቸው የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላላችሁ አለው። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይላል አለው። ንጉሡም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ
እናንተ ብዙ ናችሁ። ከእናንተ ውስጥ ይህን ምልክት የሚገልጥ አንድ ሰው ታመጣልኝ እሻለሁ። አለዚያም ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሡንም እስከ 3 ቀን ታገሰኝ አለው። ንጉሡም ይሁንልህ አለው። ሊቀ ጳጳሳቱም ከንጉሡ ፊት ወጥቶ በአቅራቢያው የሚገኙትን ኤጲስቆጶሳቱን፣ ካህናቱን፣ መነኮሳቱን ሁሉ ሰበስባቸው። በምስር ሀገር በማለቃ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በ3 ቀኖች እየጾሙና እየጸለዩ በእመቤታችን ስዕል ፊት ቆመው ወደ እግዚአብሔር ሲማልዱ ቆዩ። በ3ኛውም ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጣ እንዲህ አለችው። በፊቴ ያፈሰስከውን እንባህን ተቀብዬ ስላንተ ልጄን ለምኜዋለሁና አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃ እንስራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱን ያዘው። የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ ዓይኑን አውልቆ ጥሏልና። በዚያን ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። የክርስቲያን ወገኖችን እዘንላቸው ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህን የምትለኝ ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በከበረ ጸሎት የክርስቲያን ወገኖች እንድትረዳቸው ይሁን። እኔንም ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህን ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሱ ይነሳልኝ በሚልህ ተራራ ትይዩ ከካህናቶችህና ከሕዝብ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማዕጠንቶችንም የሰም መብራቶችንም ያዙ። ንጉሱም ከነሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም እንዳያውቀኝ ከሕዝቡ ተደባልቄ በፊትህ ቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅር በለን ማለት ነው። ከዚህ በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያን ጊዜ ስሰግድ አንተ ስገድ። እንዲሁም 3 ጊዜ አድርግ። በዚያ ተራራ አንጻር ማህያዊ በሆነ በመስቀል ምልክት በሰገድህ በየስግደትህ አማትብ አለው። ሊቀ ጳጳሳቱም ይህን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሱ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉም ወጥተው ቆሙ። ከዚህ በኋላ ሊጸልዩ ጀመሩ። 41 ጊዜም አቤቱ ክርስቶስ ሆይ ማረን አሉ። ከዚህም በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳም ወደዚያ ተራራ አማትቦ፣ በዚያም ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡም ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ አደረገ። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ። ምስጉን እግዚአብሔርንም አመሰገኑ። ሊቀ ጳጳሳት አባ አብርሃምንም ፈሩት። ንጉሱም ወደ እርሱ አስቀርቦ ታላቅ ክብርን አከበረው። እንዲህም አለው፣ የምትሻውን ለምነኝ፣ ከኔም ተመኝ፣ ምንም አልከለክልህም አለው። ንጉሱም ሊቀ ጳጳሳቱን ግድ ለምነኝ ባለው ጊዜ አብያተ ክርስቲያናት ልሰራ ሻለው፣ ይልቁንም የሰማዕት ቅዱስ መርቆሬዎስን ቤተ ክርስቲያን በምስር ሀገር ልሰራ ሻለው አለው። እንደወደደ የሚሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘብን አቀረበለት። ሊቀ ጳጳሳት አባ አብርሃምም በምድር ላይ እግዚአብሔር ዕድሜህን ያርዝም፣ መንግስትህንም ያጽና፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሥ አደነቀ። ይህንንም ዓለም ገንዘብ በመናቁ እጅግ ወደደው። ከዚህ በኋላ የቅዱስ መርቆሬዎስን ቤተ ክርስቲያን ሰራ። ስራዋ እስቲፈጸም ሌሎች በግብፅ አገር የተሰሩ ብዙዎች ቤተ ክርስቲያናት እስቲሰሩ ንጉሱ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብሮ ለስራ ይሰለፍ ነበር። የሚቃወሙ ክፉዎች ሰዎች የተሰራውንም ያፈርሱ ዘንድ የሚሹ ስለነበሩ፣ ስለዚህ ንጉሥ አጽንቶ አስጠበቀ። ተጋድሎውንም በፈጸመ ጊዜ እግዚአብሔርንም አገልግሎ በወንጌላዊ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚህም አባት በገድሉ መጽሐፍ ያ ስለ ቁባቶች ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ አብርሃም ነጋዲ ወሊቀ ጳጳሳት አዲ ሶባጸወ ቅድሜከ በግዝፈተ ልብ አባዲ
ሰሚዮ ቃለ ግዘትም ልሳንከ ነዳዲ መድረከ ኆኅቱ ተሰጥቀ ለብእሲ ከሃዲ ሰላም ለስምዖን በአፈ ማርያም ዘተአምረ እንበይነ ትእዛዙ ለወልዳ ከመ አይኖ አኦረ ኢይሌብብዎ ሎቱ ወይጸግብዎ ክብረ ሶበ ጸለየ ቀዊሞ ዘሊቀ ጳጳሳት ድኅረ ነቀለ ደብረ ወተከለ ደብረ። በዚችም ቀን የድንግሊቱ የቅድስት አርሴማ ቤተ ክርስቲያኗ የከበረችበትና የሥጋዋ ፍልሰት የሆነበት ከእርሷ ጋራም የተገደሉ 27 ደናግልም የሥጋቸው ፍልሰት የሆነበት ዕለት ነው። ይህችንም ቅድስት አርሴማን ንጉሥ ድርጣድስ ይህን ያህል ታላቅ ክብር ካለው ከእኛ ጋር መኖርን እምቢ አልሽ ልብ የለሽምን አላት። እርሷን በሰማያት ያለው ይበልጣል እጅግም ይሻላል አለችው። ወደ ጎን ወስደው ልብሷንም ገፈው አንገቷንም በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገት እንዲቆርጡ አዘዘና ተቆረጡ። እግዚአብሔር ምስጋና ይሁን፣ እኛንም በደናግል ጸሎት ይማረን ለዘላለሙ አሜን። ሰላም ለፈልሰ ስጋኪ በስብሐተ ብዙ ጉባኤ አመሰከብኪ አርሴማ እስከ ይከውን ትንሣኤ ወይም ካይበ በቃለ ስብሐት ወውዋኤ ሰማይታት ዘቅድሜኪ እስራ ወሱባኤ ወለድህሬኪ ተስዓ ወክልኤ። በዚችም ቀን የቅዱሳን አረሚ የነበረ የኤልያስ የበጥልስ የሱርፍት የማርያ የሚካኤል የይልስውል የጠሎሜዎስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ዘላለሙ አሜን።